የኢራን የደም ዝናብ ሚስጥር፣ የሚደማው የባህር ዳርቻ፣ አስደናቂው ክስተት በመካከለኛው ምስራቅ። ሰማዩ በፋርስ ባህረ ሰላጤ ወይም ፐርሺያን ገልፍ ላይ መስኮቶቹን ሲከፍት ያዘነበው ውሃ ብቻ አልነበረም። ይልቅስ ልክ በመጽሐፍ ቅዱስ ትንቢት ላይ የተጻፈ የሚመስል አስፈሪ ትዕይንትን እየፈጠረ የደም ዝናብ እንጂ። በኢራን የሆርሙዝ ሰርጥ ምድሩ ሁሉ በቀይ ቀለም ተሞልቶ የሚያሳዩትና በማህበራዊ ሚዲያ ላይ እየተዘዋወሩ ያሉት ቪዲዮዎች እጅግ አስደንጋጭና የመጨረሻው ዘመን እንደደረሰ የሚያሳብቁ ይመስላሉ። በአስደናቂው የተፈጥሮ ክስተት ንጹህ ሰማያዊ የነበረው የፋርስ ባህረ ሰላጤ ውሃ ወደ ድፍርስ ደምነት ተቀይሯል። የዝናብ ውሃው ንጹህ ውሃ ከመምሰል ይልቅ የደም ስር እየመሰለ ከሆርሙዝ ደሴት ገደላማ ቦታዎች ላይ ቁልቁል በመውረድ የባህር ዳርቻውንና ውቅያኖሱን በቀይ ማዕበል አጥለቅልቆታል። በዓለም ዙሪያ ለሚመለከቱ ሰዎች ምስሉ እጅግ አስፈሪ ነበር። ለአካባቢው ነዋሪዎች ግን ይህ ክስተት የሚኖሩበት መሬት ምን ያህል ልዩና አስደናቂ እንደሆነ የሚያሳውቅ ነው። ነገር ግን ከዚህ አስደንጋጭ ትዕይንት በስተጀርባ ጥልቅ ታሪክ አለ። ይህ የደም ዝናብ ተራ የተፈጥሮ አጋጣሚ አይደለም። ይልቅስ ይህ የከባድ አየር ንብረት ለውጥና የአካባቢ ጥበቃ ቀውስ ውጤት ነው። ለመሆኑ ባህሩ ለምን ወደ ቀይ ደምነት ተቀየረ? ነገሩ ትንቢታዊ ወይስ ሳይንሳዊ ነው? የኢራን የውሃ ጥምና ውጤቱስ ምን ሆነ? ነገሩ ለጦርነት መቀስቀስ ምንጭ ይሆኑ ወይ? እነዚህ ጥያቄዎች በዛሬው የሰሞነኛ ድንቅ ጥንቅር ይዳሰሳሉ። እስከ መጨረሻው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት፣ አርጂ ኤንድ ፋሚሊ ሪል ስቴት። የቀዩ የደም ጎርፍ አስደናቂ ክስተት። ኢራን በዚህ ዓመት እጅግ አደገኛ የሆነ የውሃ ጥምና እጥረት ተከስቶባት ውሃ ስትል ከርማ ነበር። አሁን ደግሞ ጭራሽ በተቃራኒው ከሰማይ መስኮት ተከፍቶ ከውሃም ደም የሚመስል ቀይ ፈሳሽ ምድሯን አጥለቅልቆታል። ክስተቱ የጀመረው በኢራን ደቡባዊ የባህር ዳርቻ ላይ ያልተለመደና ከባድ ዝናብ ከጣለ በኋላ ነው። ከሁነቱ መከሰት ሰዓታት ቀደም ብሎ በተለምዶ ደረቅና ፀሐያማ በሆነችው የሆርሙዝ ደሴት ላይ ድንገተኛ የዝናብ ጎርፍ ወረደ። በሰዓታት ውስጥ ግን የደሴቲቱ መልክዓ ምድር መድማት ጀመረ። ቱሪስቶችና የአካባቢው ነዋሪዎች ደማቅ ቀይ ውሃ ከደሴቱ ተራሮች ወደ ባህር ዳርቻው ሲፈስ በካሜራ ቀርጸውታል። በሌሎች የዓለም ክፍሎች እንደሚታየው ቡናማ የጎርፍ ውሃ ሳይሆን ይህ ውሃ ደማቅና የጠቆረ ቀይ ነበር። ውቅያኖሱን ሲቀላቀል ወዲያውኑ አልቀጠነም። ይልቁንም ግዙፍ ቀይ ደመና በመፍጠር የባህር ዳርቻውን አንቆ ያዘው። ሰማያዊውን ማዕበል ወደ ቀይ ባህር ቀየረው። የእይታ ውጤቱ ወዲያውኑ ስሜት የሚነካ ነበር። ሚዲያዎች ክስተቱን የደም ዝናብ ሲሉ ሰየሙት። ይህም ጥንታዊ የቸነፈርና የመጥፎ ዕድል ምልክቶችን የሚያስታውስ ስያሜ ነው። ሆኖም ግን ከሰማይ የወረደው ውሃ ንጹህ ነበር። ውሃውን የቀየረው መሬቱ ራሱ ነው። ይህ ክስተት ዝነኛውን ቀይ የባህር ዳርቻ ሳሂል ኢሶርክ ከቱሪስት መዝናኛነት ወደ ዓለም አቀፍ መነጋገሪያነት ቀይሮታል። ዓለምም በጂኦፖለቲካ አደገኛ ቦታ ላይ የምትገኘውን ይህችን ትንሽ ደሴት በትኩረት ከክስተቱ ጀርባ ያለው ሳይንሳዊ እይታ ምንድን ነው? ያንን አስፈሪ የኢራን ደም ለመረዳት አፈሩን መረዳት ያስፈልጋል። የጂኦሎጂ ባለሙያዎች የሆርሙዝ ደሴትን የቀስተ ደመና ደሴት ብለው ይጠሩታል። ምክንያቱም በሚሊዮን ለሚቆጠሩ ዓመታት በእሳተ ገሞራና በጨው ክምችት ሳልት ዶም ምክንያት የተፈጠረ አስገራሚና በቀለማት ያሸበረቀ አፈር ስላላት ነው። ለቀዩ ቀለም ዋናው ምክንያት ሄማታይት ወይም አይረን ኦክሳይድ የተባለ ማዕድን ነው።
የሆርሙዝ ደሴት በግዙፍ የጨው ክምችት ላይ የተቀመጠች ሲሆን ይህ ክምችት ማዕድን የበዛባቸውን የጥንት አለቶች ወደ ላይ ገፍቷቸዋል። አፈሩ በብረት ኦክሳይድ እጅግ የበለጸገ ስለሆነ ዝገት የመሰለ ቀይ ቀለም አለው። ይህ በብረት የበለጸገ አፈር ደረቅ ሲሆን አቧራማ ቡናማ ይመስላል። ነገር ግን ከውሃ ጋር ሲቀላቀል የብረት ኦክሳይዱ ከፍተኛ ቀለም ያለው ፈሳሽ ይፈጥራል። ሄማታይት በቀደመው ዓለም እንደ ቀለም ያገለግል ነበር። ከባድ ዝናብ ይህንን አፈር ጠራርጎ ወደ ባህር ሲወስደው ልክ አንድ ትልቅ የቀይ ቀለም ባልዲ ወደ ውቅያኖስ እንደተደፋ ያህል ነው። ቅንጣቶቹ በጣም ጥቃቅን ስለሆኑ ወደ ታች ከመስመጥ ይልቅ በባህር ውሃ ውስጥ ተንሳፈው ይቆያሉ። ይህም ውሃው ደም እንዲመስል ያደርገዋል። ባለሙያዎች ይህ ተፈጥሯዊ የጂኦሎጂ ሂደት መሆኑን አረጋግጠዋል። ነገሩ የኬሚካል መፍሰስ ወይም እንደ ቀይ ባህሩ ባዮሎጂካዊ ሬድ ታይድ ወይም በአልጌ ምክንያት የሚፈጠር አይደለም። በቀላሉ የደሴቲቱ አፈር በብዛት ካገኘው ውሃ ጋር የፈጠረው ምላሽ ነው። ከደሙ የቀደመው ሁነትና ለዝናብ የተጠማችው ኢራን። የዚህ ጎርፍ አስገራሚ መሆን ከክስተቱ በፊት ከነበረው የአካባቢው ሁኔታ ጋር በቀጥታ የተያያዘ ነው። ይህም ከባድ የውሃ እጥረት ነው። ይህ ዝናብ ከመዝነቡ በፊት ኢራን ለ10 ዓመታት ካጋጠማት የከፋ ድርቅ ጋር ስትታገል ነበር። በደቡብ ግዛቶች ያለው መሬት በከባድ ሙቀትና በእርጥበት እጦት ተጠብሶ ደርቋል። አፈር በጣም ሲደርቅ ውሃ ከመምጠጥ ይልቅ ውሃን የሚገፋ ወይም ሃይድሮፎቢክ ይሆናል። ድንገተኛው ዝናብ ሲመጣ ውሃው ወደ መሬት ውስጥ አልሰረገም። ይልቁንም ላላ ያለውንና በብረት የበለጸገውን የአፈር ንብርብር ይዞ በፍጥነት ወደ ባህር ፈሰሰ እንጂ። ኢራን በአሁኑ ጊዜ ባለሙያዎች የውሃ ክስረት ብለው የሚጠሩትን ችግር እያስተናገደች ነው። የ10 ዓመታት አስተዳደራዊ ችግሮች፣ የግድብ ግንባታዎችና የአየር ንብረት ለውጥ የከርሰ ምድር ውሃን አሟጠዋል። የውሃ ፍላጎቱ ከፍተኛ ከመሆኑ የተነሳ መንግስት ዝናብን በቴክኖሎጂ ለመፍጠር ክላውድ ሲዲንግ ሙከራዎችን ሲያደርግ ቆይቷል። ይህ የተለየ ዝናብ ተፈጥሯዊ ይሁን በቴክኖሎጂ የተፈጠረ ግልጽ ባይሆንም አካባቢው ለዝናብ ያለው ስሜታዊነት የውሃው ዑደት ምን ያህል እንደተበላሸ ያሳያል። በፖለቲካ ትኩሳት የከረመችው ሆርሙዝና ተፈጥሯዊ ክስተቱ ምንና ምን ናቸው? የሆርሙዝ ደሴት 42 ካሬ ኪሎ ሜትር ብቻ የምትሸፍን ትንሽ ብትሆንም ቦታዋ ግን እጅግ ወሳኝ ነች። የምትገኘው 30 በመቶ የዓለም ነዳጅ በሚተላለፍባት በሆርሙዝ ወሽመጥ ስትሬት ኦፍ ሆርሙዝ ውስጥ ነው። የደም ዝናቡ በአካባቢው አወዛጋቢ ወደሆነ ጉዳይ ትኩረትን ስቧል። እሱም የቀይ አፈር ማውጣት ነው። ለዓመታት የሆርሙዝ ቀይ አፈር ለቀለም፣ ለኮስሞቲክስና ለኢንዱስትሪ አገልግሎቶች እየተቆፈረ ወደ ውጭ ይላክ ነበር። ይህ ማዕድን ማውጣት እጅግ አወዛጋቢ ነው። የአካባቢው ተሟጋቾች ደግሞ ማዕድን ማውጣቱ የደሴቲቱን ልዩ መልክዓ ምድር እያጠፋና የሥነ ምህዳር ጉዳት እያደረሰ መሆኑን በመግለጽ ተቃውመዋል። የደሴቲቱ መድማት ለእነዚህ ተሟጋቾች እንደ ጠንካራ የፖለቲካ ምልክት ሆኖ ያገለግላል። መሬቱ እየታጠበ ወይም እየተበዘበዘ መሆኑን በምስል ያሳያል። ይህ የተለየ ክስተት ታዲያ በዝናብ ምክንያት የተከሰተ ቢሆንም የአፈር መሸርሸሩ መጠን ሰዎች የአፈሩን የላይኛውን ክፍል በማወካቸው ሊባባስ ይችላል። የቫይራል ቪዲዮዎቹ በኢራን ውስጥ ይህን ስትራቴጂካዊ ደሴት ስለመጠበቅ ወይም በኢኮኖሚ ስለመጠቀም የሚነሱ ክርክሮችን እንደገና ቀስቅሰዋል። የሥነ ምህዳር ተጽዕኖ ምንድን ነው? ደሙስ መርዛማ ነው ወይ? በቫይራል ቪዲዮዎቹ አማካኝነት የተነሳው አንዱ አጣዳፊ ጥያቄ ይህ ክስተት ደህንነቱ የተጠበቀ ነው ወይ የሚለው ነው። በአጭር ጊዜ ውስጥ የባህር ውስጥ ተመራማሪዎች እንደሚሉት የቀይ ብረት ኦክሳይድ ጎርፍ ለሰዎች በአጠቃላይ መርዛማ አይደለም። ቱሪስቶች ብዙውን ጊዜ እርጥቡን አፈር እንደ ሰውነት ቀለም ቦዲ ፔይንት ይጠቀሙበታል። እንዲሁም በአካባቢው እንደ ቅመም እነሱ ጋላክ ይሉታል በምግብ ማብሰያነት ያገለግላል። የውሃው ቀለም መቀየር ጊዜያዊ ሲሆን ደለሉ ሲረጋ ይጠራል። በረጅም ጊዜ ውስጥ ግን ተገቢ የሆኑ የሥነ ምህዳር ስጋቶች አሉ። የመጀመሪያው በኬሚካል መርዛማ ባይሆንም ግዙፍ የሆነ የደለል ክምችት በባህር ዳርቻው አቅራቢያ ያሉ የኮራል ሪፎችንና የባህር ሳር አልጋዎችን ሲግራስ ቤድስ ሊሸፍንና ሊያፍን ይችላል። የውሃው መደፍረስ የባህር ውስጥ ተክሎች በሕይወት ለመቆየት የሚፈልጉትን የፀሐይ ብርሃን ይጋርዳል። አንዳንድ ጥናቶች እንደሚያመላክቱት ደግሞ በሆርሙዝ አፈር ውስጥ ከብረት በተጨማሪ ሌሎች ከባድ ብረቶች አሉ። በአየር ንብረት ለውጥ ምክንያት ዝናብ በተደጋጋሚ የሚከሰት ከሆነ እነዚህ ብረቶች በአካባቢው የአሳ ሀብት ውስጥ ሊከማቹ ይችላሉ። አሳዎቹ ደግሞ ለደሴቲቱ ነዋሪዎች ዋና የምግብ ምንጭ ናቸው።
በቀጣይ ምን ሊፈጠር ይችላል? ይህ ክስተት የሆርሙዝን ልዩ ጂኦሎጂ ሁለት ገጽታዎች ያሳያል። ይህን አስፈሪ የደም ዝናብ የሚፈጥረው ያው ቀይ አፈር የደሴቲቱ ዋና የኢኮኖሚ ሞተር ነው። ሆርሙዝ ራሷን እንደ ስነ ጥበብና ኤኮቱሪዝም መዳረሻ ቀይራለች። ቀይ የባህር ዳርቻ የዚህ ዘውድ ነው። የሚገርመው ነገር እነዚህ አስፈሪ ቪዲዮዎች እንደ ግዙፍ ነፃ ማስታወቂያ ሆነው ያገለግላሉ። ስለ ሆርሙዝ ሰምተው የማያውቁ በሺዎች የሚቆጠሩ ሰዎች አሁን የደም ባህር ዳርቻን እየፈለጉ ነው። ውሃው ሲጠራ ደግሞ ይህ የቱሪስት ፍሰትን እንደሚጨምር ይገመታል። ሆኖም ግን የደሴቲቱ መሰረተ ልማት ደካማ ነው። ቀይ ውሃውን ለመፈለግ የሚመጡ ቱሪስቶች ወይም ተጽዕኖ ፈጣሪዎች በደሴቲቱ ስነ ምህዳር ላይ ከፍተኛ ጫና ይፈጥራሉ። በዚህም የአካባቢው አስተዳደር አጣብቂኝ ውስጥ ገብቷል። ዓለም አቀፋዊ አንድምታው ምንድን ነው? በመጨረሻም የሆርሙዝ የደም ዝናብ የዓለም አቀፍ የአየር ንብረት ለውጥ አንዱ ማሳያ ነው። መካከለኛው ምስራቅ ከዓለም አማካይ በ2 እጥፍ ፍጥነት እየሞቀ ነው። የአየር ንብረት ሁኔታው ከተገማች ደረቅ ወቅቶች ወደ ያልተጠበቁና ከባድ ክስተቶች እየተሸጋገረ ነው። አስቀድሞ እጽዋትን የሚገድልና አፈርን የሚያደርቅ ረጅም የድርቅ ጊዜ፣ ቀጥሎ ደግሞ መሬቱ ሊመጠው የሚችል ድንገተኛና ከባድ ዝናብ፣ ሁለቱም በአንድ ጊዜ ኢራን ላይ። አስቀድሞ ዓለም ካላሰበበት ነገሩ አሁን በተለዋዋጭ የአየር ንብረት ውስጥ ከእግራችን በታች ያለው መሬትም ሆነ የባህር ቀለም እንኳን ቋሚ እንዳልሆኑ የሚያስታውስ ማስጠንቀቂያ ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጀነሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት